ደነሽ እናቴ ደህና ነኝ በሰላም ገባችሁ አዎ ያንቺ ጸሎትና የጋሼ ምርቃት በሰላም አስገባን እንኳን ገባችሁ እንዴት ነው ቤቱ በሰላም ቆየ አንቺ የሌለሽበት በጣም ይደብራል እንዴ አይዞህ እንጂ አሁን እኮ ለዘላለም ልመጣ ነው እንዴ አዎ እንዴት እንደናፈቀኝ ብታውቅ እስኪ ምን ያህል ናፈቅኩሽ ከምታስበው በላይ ናፍቀኛል የኔ ናፍቆት ግን መልሶ ሊያመጣኝ ደርሷል ወዴት አንቺ ጋር ነው እና ምን ችግር አለው በኋላ ግን ይኸውልሽ ከሽማግሌዎቹ አንዱ ሆኜ በመጣ ተጠያቂ ያለው ጭራሽ እንዴ እና ናልሽኝ እኮ እኔ ደግሞ አንቺ ጋር ለመምጣት ሰበብ ነው የምፈልገው አይዞህ ትንሽ ጊዜ ነው በቃ እኔ ራሴ እመጣለሁ እሱማ ከመጠበቅ ውጪ ምን አማራጭ አለኝ ኒና እንዴት ናት ግን ደሞ ደውላ ገባው እንኳን አትልም አረ ከመጣች ራሱ ከክፍሉ አልወጣችም እንዴ ምን ሆና ነው ምን አውቃለሁ ጽናት የመጀመሪያ ሚዜ ያረጋታለሁ ብላኛለች ምናምን አለች እና ቆንጆ እንደሆን ከክፍሉ ያልወጣም አለች አረ ኒና ግን እንደው ምን ይሻላታል ግን መቼስ ካላበድሽ በስተቀር ሚዜ አታረጋትም አይደል እንዴ ለምን እንዴ አረ ተይዚ እንዴ ምን ማለትሽ ነው ኒና ምን ልታረግ እንደምትችል አታውቂውም እንዴ አታስብ እስከዛ ድረስ እስተካከላለሁ ብላለች አረ በእናትሽ ዝም በይ ኒና ድጋሚ ብትወለድ እንኳን አትስተካከልም እስኪ ለዛ ያደርሰን አዎ እሺ በቃ በኋላ እናወራለን እሺ አፈቅርሻለሁ እኔ እንዴ እኔ ምን አፈቅራለሁ እኔም ፍቅር ቅር ነው ማረግሽ ቻው በቃ እሺ ቻው ወይ አንቺ እንዴት ነሽ ደህና የታለ ዱላሽ የምን ዱላ ለዛ ከብት ታግር ነው የምትላለኝም እንዴ ይዋሽኝ ነው ወይ አይጥና ድመት በቃ እንደዚህ ሆነ ምን ባከኪራ እንዴት እንደናፈቀችኝ ብታይ ሱማ ታስታውቃላችሁ እንዴ እሷ ራስ ኮዛ እንዴት እንደናፈቀኝ ስትል እንዴት አልናፍቃት እዛ ከበሬ ጋር እየተያየሽ ለፊት እንዴት ነሽ እኔ ምንናቲ ግን ምንድነው ውልቅ አልክ እኮ ከሳ ምን ባከሽና ምግብ እኮ የለም አልበላ አልጠጣ በቃ ኩርምት ነው እንደዚህ ውልቅ ብላ ለመባል ራስ እኮ ትንሽ ነው የቀረ ምን ታረጋለሽና ግድ የለም አሁን አንቺ መጣሹ ማር ስላለ እሱን ስበላ ወደ ቦት ይመለሳለሁ እንደው ናትዬ እንደው ባትበላና እንደዚሁ ብትሆን እሺ እንደዛም ሁን ካልሽኝ ይስማማኛል ችግር የለም እንዴ እናንተ እንደዛ ስትባሉ የነበረው ለካ ሁሌ ስለምትገናኙ ነው እንዴ አዎ ወይ ጉድ ለካ መራራቅ የከረመ ፍቅር ያመጣል ያው እኔ እንኳን ያመጣችልኝ ማለት ከምሰይን ድረስ ነው ማለት አይ ምንም አላልኩም እኮ ኒና ግድለሽም እንደው ማውን በዚህ ከተነሳ አይቀር ያመጣችልኝን ስጭኛ አልሰጥም ለኔ ብለሽ አይደል እንዴ ከዛ ስንትና ስንት ኪሎ ሜትር ተሸክመሽ ያመጣሽው ቆይ ለራሴ ነው ፊቴን ቀባዋለሁ ውበቴን መጠበቅ ይሆነኛል ለፊትሽ ምን ያደርጋል ቆይ በማር በዘፈዝፊ ምንም የማይቀየር ፊት ምን ያደርግልሻል ቆይ ጠብ ለማይል ነገር አሁን ወደ ማንነታችሁ ተመለሳችሁ ኪራስ ያስበው እንዴ ለኔ ብላ ከዛ ድረስ ይዛ መጣ አሁን እኔን ማስለምን ለፊቴ እኮ እቺ ባለጌ አይገርም አረ ነው እሺ ማን እንደሚሰጥ እናያለን ግዴለሽም ኒና አሁን ማሩ ይዘሽ ነይና የተረቃቅመውን ናፍቆታችንን ብንወጣ ይሻላል እንደውም አላመጣም የሰው ልጅ እዛ ደርሶ ሲመጣ እንደዚህ ይበስበታል እንዴ ምን ነው ኪራ ምን ነቃታያትም እንዴት እንደባሰባት እንግዲህ ለምልከታላት ባክ አረ ወንድሜ ተረጋጋ እዛው ለዱላ ተምራን እንዴ እንዳትከመርብህ ዘላ ምንድነው የሚሻለው እሺ እኮ ያው እንደው ናፍቆታችንም ምናምን ብዬ ነው እኮ አይዞ ለማሩ ነው አይደል እኔማ ማሩ ዋና ሐሳቡ እኮ ማሩ ነው ችግር የለውም በቃ ኪያለች ሰልሰታል አይኪራ ምን አለበት አሁን እሷን ከመለማመጥ እንደው መቀርመኝ ነገር ብትነግረኝ እኔማ ምን ላድርግ ናፍቆታችሁን ስትጠጋጋው አይቼ ነው አይ ትንሽ ግን ከብታ ባህሪ ያለበት አዋል እኮ አዋል ነው ኪራ ሳይረዳ እና አሁን ቆይ ምን ማድረግ ነው የሚሻለው አላቅም ቅዱስ ብቻ ጽዮን ይሄን አታደርግ እኔም እኮ ምለው እሱ ነው ያቺ ናታ እሷ ምትለው ካልሆነ በቃ ማንንም አትሰማም አይደል ጃነት ይሆነች ልጅ ናሆም እሷም እኮ እህቷን ለማግኘት እየሞከረች ነው ያለችው ቆይ ቅዱስ እኛ ሰን እንድትገኝ አንፈልግም እንዴ እሱማ እንፈልጋለን እና ጽዮን ምንም የምታውቀው ነገር የለም ቢጣሉም ይውል ይሄንን የማድረግ አቅሙ የላትም መፍትሄ ስታጣ ይመስለኛል እንደዚህ ያደረገችው እና ታዲያ እናቴ ማልቀስ አለባት እሷ መፍትሄ አጣችና እሺ አሁን ተረጋጋ እዚያ መጣው ውስጥ እንዳትጣላ ነው እንደዚህ መሆን የለበትም በቃ ይውል እማዬ ስታለቅስ ያየው መረጋጋት አልቻልኩም እና በዚህ ሁኔታ እኮ አንተንም ሊያስሩ ይችላሉ አንተም ልትጨምርባት ነው እንዴ እሺ ታዲያ ምንድነው የምናደርገው አላቅም በቃ ሚሉትን መስማት ነው
ምሩና አለም ግን ወደ ቤት ቢሄዱ ነው የሚሻለው። እምቢ አለች እንጂ አባራስ ወደ ቤት ሂጂ እያላት ነበር። ለነገሩ እዛም ሰው ሲበዛ ፖሊሶቹ ሂዱ ማለታቸው አይቀርም። እስኪ ለውራት እንደው ዛሬ ሰላምታም የለም እንዴ? አውሬ ሰላም ተባለ አልተባለ ምን እንደው አንተ እንዴት ነው ንግግር እንዴ? እና ሚስቱ ጠፍታበት ምንም እንዳልተፈጠረ ሰው እንዲመሆን አውሬ ከማስባል ውጪ ምን ሊያስብል ይችላል? አንተ ሰውዬ እንዴት ነው ግን ከኔ በላይ አሳሰበ? ብርቄ እኮ ናት እናቱና ሚስትነቷ ለኔ መስሎኝ እና ሚስት ስለሆነች ነው። እንዴት ሆነች የት ገባች ብሎ መንደሩ ሲጨነቅ ቤትህን ዘግተህ የተቀመጥከው? ስማ የሚስቴን አመል እኮ የማውቀው እኔ ነኝ እንጂ አንተ አይደለም። እና ካወክሽ የት ናት ንገረና። ቆይ ምንድነው እንደዚህ እንደው ደርሶ ተቆርቋሪ ያደረገ? ትሰማኛለህ አይደል በዛብህ? ምንም ቢሆን ከእጇ በልቻለሁ ጠጥቻለሁ። ግን እኔ እንደዛ አልመስልህ አለኝ። አንተ እንደፈለክ አስብ፣ እሱ የኔ ጉዳይ አይደለም። እንዴት ነው ግን አነጋገር ትክክል ነው? በዛብህ እኮ ነኝ። በዛብህ እኔ አከብረ ነበር፣ ግን ሚስት ላይ እንደዚህ ጨክነ ሳይ ሁሉን ነገር እርግፍ አድርጌ ተውኩት። አሃ ያላንዳሽ ምክንያትማ እንደዚህ አልደነፋም። የሆነ ነገር አለ። ጽዮን። አቤት። መርማሪ ሰለሞን ሽበሽ ይባላል። እሺ፣ ግን እኔ ምንም ያደረኩት ነገር የለም። ሰውን በመደበቅ ወንጀል እንደተከሰስሽ አውቀሻል? አዎ፣ ግን የት እንዳለች አላውቅም። ከወይዘሪት ሰናይት ጋር ምንድን ያላችሁ ጸብ? እንዴ ምንም አይደለም፣ በቃ ትንሽ አለመግባባት ነው እኮ። ምን አይነት አለመግባባት? በምሩ ነው የተጋጨ ነው። ማን ናት ምሩ? የናሆም ሚስት ናት። በቃ ከምሩ ጋር ስንጋጭ ለሷ ተደረበች። እሺ፣ ለመጨረሻ ጊዜ አይሻት መቼ ነው? ስንደባደብ። ተደባድባችሁም ነበር? አዎ። አይ ከዛ በኋላ ይቅርታ ልጠይቀኝ ቤቴ መታ ነበር። የዛኔ ነው ያገኘኋት። እና ያንቺ መልስ ምን ነበር? ለምኑ? ይቅርታውን ተቀበልሽ ወይስ? እኔ አላገኘኋትም ነበር። አሁን እኮ ያየኋት የዛን ቀን ነበር አልሽ። መልስ የለም? እኔ ምን እልሃለሁ? ስለ ሰኒ ምንም የማውቀው ነገር የለም። እሺ፣ አሁን ማረፊያ ቤት ትቆያለሽ። ኮንስታብል መጥቶ ይወስድሻል። ኮንስታብል። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30% አስደሳች ቅናሽ አድርገናል። ሜሪት ፕሮፐርቲስ። ወይኔ ልጄ እንደው እኔ የምልሽ ምህሩ እባክሽ ውሰጂኝ አልኩሽ ውሰጂኝ። ማሚ ተረጋጊ። እዛ ሄደንም እኮ ምንም አናደርግም። ውሰጂኝና ልጄን ምን እንዳደረጓት መጠየቅ እፈልጋለሁ። እነናውም እኮ ሊያስፈቷት እየተሯሯጡ ነው አይደል? እኛ ምን እናደርጋለን? የዛችን ከይስ ቤት አሳይ። ብትጠይቂያትም እኮ እህቴ ስለጠፋች ነው የምትልሽ። ቆይ ግን አንቺ ጽዮን ስለታሰረች ደስ ብሎሻል እንዴ? እንዴ ቆይ ለምንድን ነው ደስ የሚለኝ?
እና ቤቷ ውሰጂኛ። ማሚ ስለተናደድሽ እኮ ነው። ተረጋጊና ወደኛ ቤት እንሂድ። እማትወስጂ ከሆነ ሁለተኛ ማሚ ብለሽ እንዳትጠሪ። እሺ ወስድሻለሁ። የኔ ልጅማ ከርቸል ያስገብታ አትቀመጥም። ነይ እንሂድ አሁን ፈጠን በይ። እና እንዴት ነው በእናትህ? አረ ጸደይ ነበር። ከበጋሟል እንዴት ነው? ነው ተነደቀው እኔ ይቻላል ተበረክ እዲናችሁ በጥላዎች ሰላም እሺ ኪራ ዘመዴ ነው ተዋወቀው። ሬቻባ ሰላም እንዴት ነህ? ስፒዱ አባላለሁ። ኒና ግን አስጨናቂ ነበር ያለችኝ። እሷ ቅጥል ስሜ ነች። ተቀመጥ ተቀመጥ። እኔ ልሂድ አይሻልም? አይ ቆይ እንጂ ናቲ አትሂድ። ኒና ልቆይ ብለሽ ነው? ያው አባቢ ያለ ፍቃድሽ ቤት ስለመጣሁኝ ስላገኘሽኝ በጣም ይቅርታ። ተቸግሬ ነው የሌለ ማለት ነው። አረ ምንም አይደል። እንደውም ጠበቅልኝ አይደል? ያው ትንሽ ጊዜ ነው። ያው ተፍተፍ ብዬ ስራውን እስከምጀምር ድረስ ነው። እንዴ እስካሁን አላገኘህም እንዴ? አሁን እኮ ኪራ መጥቷል። የሆነች አነስ ያለች ቤት ነገር ተከራይተ ብትገባ እኮ ጥሩ ነው። እኔም እፈልጋለሁ። እሺ አለው ከጎን ዴኒና ተይ እንጂ አታሳቂው። ብራዘር አይዞ ስራም ከሆነ እኔ ጋር ትጀምራለህ። አብሽር አባቢ። ልተኛ በቃ። ዴኒና የምን መተኛት ነው? ዘመድሽ ናቸዎቹ እንጂ። አዎ እንዴ የሌለ ናፍቀሽኛል እኮ ደግሞ። በዛ ላይ ደግሞ ጨዋታሽ ምናምን የሌለ በቃ። አዎ ተጫወቱ። እና እኔ ምን አርግ ነው የምትለኝ? ወይ እና ጠፍታኛ ዝም እንበል? እኔ እኮ ከዚህ ሰውዬ ጋር መነካካት አልፈልግም። እንጂ እሱን ብለን እኮ አይደለም እሷን ብለን ነው እንጂ መሯት ወደ አንዱ አቅጣጫ ስትሆን የሆነ ነገር እንዳትሆን ሰግቼ እኮ ነው። እንዴ እኔም እኮ ክፉን እንዲቀጥማት አልፈልግም። ታዲያ ምን ማድረግ እችላለሁ? እኮ የሆነ ነገር እናድርግ። ቤተሰቦቿ ጋር ከሌለች እኛ ምን ማድረግ እንችላለን? አላቅም፣ ግን በቃ አንተ ጋር መፍትሄ አይጠፋም። እንግዲህ እንደዚህ ብሎ መጠየቅ ያለበት እሱ ነው። ግን አንተ እንደዚህ ብለህ ማሰብህ ምንድን ነው? አሁን ይህን ነገር ማሰብ ተውና እባክህ ስለ ብርቄ እናስብ። ምን ማድረግ እንዳለብን አላቅም። እኔ ጋር ግን መፍትሄ የለም። እና አንተ እኮ ብዙ ሰው ታውቃለህ፣ ከሰዎች ጋርም ትግባባለህ። የሁላችንም አባት ማለት እኮ ነህ። ምን ነው እንደሱ አየኝ? እንደው ከሳምንት በፊት እኔን ለመጉዳት የምትፈልግ ሰው አሁን ለብርቄ ብለህ እኔን ማሞካሸት ገርሞኝ ነው። እንዴ ሰውዬ ምንም አልሰማም። በቃ እንደው ልተባበርህ፣ ከተማ ካዩት ሰዎች እጠይቅልሃለሁ። አዎ እንደውም እንደሱ አድርግልኝ። ደህና መሆኗን ለማረጋገጥ ብቻ ነው። እሺ ግን አንድ ነገር እንዳይመጣብኝ። አረ እንደውም ለማንም ምንም አልልም። እኔ አልናገርም። እኔ ነገር መሮኛል። እሺ ግን እኮ ትልቅ ሰው ነው ትርሰው። እሺ ግድ የለም። አረ ማሚ ተረጋጊ። ስሚ አንቺ እኮ ጽዮንን ስለማትወጃት ነው እንዲህ ተረጋግተሽ ልብሽ አርፎ እፎይ ብለሽ የተቀመጥሽው። አረ እንደዛ አይደለም። ወይ ቤት አትኖርም እንጂ እስካሁን እኮ ትከፍት ነበር። ናይ ክፈች አንቺ የተረገምሽ። ምንድነው ምሩ? እኔ ፊት ለፊት ቆሜ እሷ ለምን ታናግሪያታለሽ? እኔን አናግሪ። እሺ ምንድነው እዚህ የሰውን በር እንደዚህ መደብደብ? ትሰሚያለሽ? ልጄን ካላስፈታሻት ወደ አንቺም ሊዞር ይችላል። እንዴት ነው ይሄ ነገር? ብንከባበር አይሻልም? አረ ሰዎች ተረጋጉና አውሩ። ምንም መረጋጋት አያስፈልግም። ልጄ ምን እንደበደለቻት ብቻ ትንገረኝ። አላቃትም፣ ምንም አላረገችኝም። ግን ደግሞ ከእህቴ ጋር ጸብ ናቸው። እና ያንቺ ጸባይ ውሻ ነውና ምን ታድርጋት? ስለ እህቴ መጥፎ ቃል አትናገሪ። ትሰሚያለሽ? አሁን ልጄን ሄደሽ እንዳሳሰርሻት ታስወጫታለሽ። ለምን በስብሳ አትቀርም? እህቴ ካልመጣች መቼም አልተዋት። ምን አልሽ አንቺ? መረን ባለጌ!
ስዳደግ ድሮም ቤተሰብ ያላሳደገው ይሄ ነው ውጤቱ። ትሰሚኛለሽ? እድሜሽን አክብሬሽ ነው እንጂ ሁለተኛ እጅሽ እኔ ላይ እንዳታነሺ እሺ? ዝም በይ እባክሽ። አንቺ እህትሽን ደህና ቤተሰብ ያሳድጋችሁ ማኖሮ እንዲህ መረን አትለቀቁም ነበር። ምሩጭን ሴትዬ ይዘሽልኝ እንጂ በቃ ማሚ በቃ እንሂድ። ዝም በይ አንቺ። ማንም ፈርተሽ ነው እንሂድ የምትይኝ? ይቺን ፈርተሽ የሚያዛልቅሽ ነው እቂ ማለት ነበር። ራኪ በቃ ይቅርታ ተረጋጊ እሺ? እኔና እህቴ መረን አሳይሻለሁ። ኒና ምን ሆና ነው ምግብ ይዤልሽ መጣሁ ብላ በዛው ይቀረችው? እኔ በዛ ላይ ርቦኛል። ሽንቴ መጥቶብኛል ደግሞ ወጥቼ ሸንቼ ልምጣ ይሆን እንዴ? አይ ጉድ! ደግሞ ቦታውንም አላውቀው። ኧረ ምን ይሻለኛል? አይ ጉዴ! ልሂድ ይሆን እንዴ? እንዴት ያለ ቤት ነው? በር በበር ብቻ እኮ ነው። እንዲሁ መውጫው የማይታወቅ ማነሽ አንቺ? ብርቄ እባላለሁ እናቴ። እዚህ ምን ትሰሪያለሽ? እንዲሁ አይ ምንም። ያንቺ ቤት ወዴት ነው? ይሄ እኮ የኪራ ቤት ነው። እንዴት ገባሽ? ኒና ናት ያመጣችኝ። እኔ እንደው መጣሁ ብላ ሄዳ እኮ ነው። ከየት ነው ያመጣችሽ? ወይ ጉዴ! ደግሞ ለማንም እንዳትናገሪ ብላኝ ነበር። እያናገርኩሽ ነው እኮ። አይ ተይው በቃ እናቴ፣ ተይው በቃ። ሰው ቤት ገብቶ ተወኝ በቃ ነው እንዴ? ኧረ ግድ የለሽም እናቴ። ኧረ እንዲሁ በይ 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 ነይ። ኪራን ታናግሪያለሽ። ግድ የለሽም እናቴ። ነይ ነይ። እንዲሁ እንዴት አናገር ነው? ቅድም ተሰማ እናንተ ቤት ሲመጣ አየሁት ልበል? አዎ አባን ፈልጎ ነበር የመጣው። ደግሞ ለምን ፈለገው? መቼም ያ የፈረደበት መሬት ነው። ኧረ አይደለም። እና ሌላ ምን ፈልጎ መጣ? እኔ ራሱ ስሰማ ገርሞኛል። ስለ ብርቄ ጉዳይ ለመጠየቅ ነው የመጣው። ታዲያ ስለሷ ከጋሼ ጋር ምን ሊያወራ ይችላል? እስኪ ተወኝ። እኔ እኮ የምለው በዚህ ልክ ከወደዳት ለምን እስካሁን አብሮት አልሆነም? እኔ ምን አውቃለሁ። ከዛ በቃ የምታውቁት ሰው ካለ አፋልጉኝ ምናምን ብዙ ነገር አወራ። እኔ አላውቅም። አይ ተሰማ እንደው ሰው ምን ይለኛል እንኳን ብሎ አላሰበም። አዎ እሱ አሁን ላይ ምንም አይመስለውም። የሚያሳስበው አንድና አንድ ነገር የብርቄ መገኘት ብቻ ነው። አዎ ግን ገርሞኛል። እኔም ግን ሴቶች ስትባሉ ትገርሙኛላችሁ። እንዴት? እኔ እኮ የሚገርመኝ እንደዚህ ተንሰፍስፎ የሚወዳችሁ እያለ እናንተ የምትወዱትን ብቻ ታባረራላችሁ። አንዳንዴ እኮ ለማስተዋላችን ይጎዳናል። በጣም አስቢው እስኪ ተሰማን አግብታ ኖሮ ምን ያክል ደስተኛ እንደምትሆን። አዎ ግን ምን ታደርገዋለህ? በሰዓቱ ትክክል መስሎ የታያትን አደረገች። አዎ ግን ደግሞ ስህተት መሆኑን ለማረጋገጥ ትንሽ ያረፈደች ይመስለኛል። ቢረፍድም ግን ደግሞ ወስናለች። እሱስ ልክ ነው። አዎ ብቻ ባለችበት እሱ ፈጣሪ ይጠብቃት። ዋናው እሱ። አለምዬ ወይ ያዩዬ መጣ? አዎ መጣሁ። ምሩ የተፈጠረውን ስትነግረኝ መጣሁ። ወደዚህ ምን ላድርግ? እንዴት ለምን ነገረች እንዴ? እንደዚህ እየሆንሽ ታዲያ ብቻሽን ትተውሽ? አንተ አሁን እዛ አሁን ታስፈልጋቸዋለህ። አንቺ እንደዚህ ሆነሽማ እንዴት ሄዳለሁ? እሺ ምን አዲስ ነገር አለ? ምንም የለም። ዋስ እምቢ ብለዋል። እንዴ ቆይ ተነስታ የትም ስለሄደች መጠየቅ አለባት? ባለፈው ቤታቸው ሰው ገብቶ ነበር መሰለኝ። ኧረ ጉድጓድ ይግቡ ሁለቱም። ተይ እንጂ አለምዬ፣ እንደዚህ አይባልም። እሷም እኮ ቢሆን የጭንቀቷን ነው። እና ታዲያ ለምን ሌላ ሰው አልተጠራጠረችም እንዴ? ዘላ ጽዮን ላይ ፊት ከምትል። እሺ አሁን ምግብ በላሽ? እንዴት ብላ ከጉሮሬ ይወርድልኛል? እና ሳትበይ ምን ልትሆኚ ነው? በይ ሂጂ አቅርቢ። አዩ ተው እባክህን፣ ያላሰኘኝም። አለምዬ እንዳንጣላ እንግዲህ ተነሽ አልኩሽ። እሺ ምን አይነት ነገር ነው እባካችሁ? እና እንዴት ነበር ቆይታ? ነይ ግቢ። እንዴ ብርቄ፣ እዚህ ምን ትሰሪያለሽ?
ኒና እንዴ ብርቄ መጣሽ እንዴ? እንኳን ደህና መጣሽ። ታውቋታላችሁ? ቤት ውስጥ ነው ያገኘዋት። እንዴ ቆይ ማን አመጣሽ? ደዛ ጠፋሽ ብለው ይጨነቃሉ። አንቺ እዚህ ኒና ናት ያመጣችኝ። ኒና አቤት ኪራዬ እንትን ከተማውን እኮ ላስጎብኛት ብዬ እኮ ነው። ኒና መቃብርሽ ነው እሺ ማስጎበኝሽ። እንዴ እንዴ አንተ ሞጭ ላፋ ሌባ እንዴ ሴትዮ ያምሻል እንዴ? አንተ ሌባ የት አለ ልብሴ? የምን ልብስ ነው የምትዋሪው? ብርቄ ምንድነው? ልብሴን ከጄ ላይ ላፍ አድርጎ የወሰደው እሱ ነው። አጅሬው አንቺ ሴትዮ ተመሳሳይብሽ ነው። ሲጀመር እኔ እዚህ ነበርኩኝ ከዚህ አልወጣው። በፍጹም አይቻለሁ ራስህ ነህ። ይኸውልሽ እኔ ምንም የማውቀው ነገር የለም። ተመሳሳይብሽ ነው ወይ ነው የሚሆነው? በቃ ብርቄ ተረጋጊ። ልብሴንና ፌስታሊን አሰጡልኝ በቃ። በእናትሽ እኔ አላቅልሽም። ዝም ብለሽ ነው የምታወራው። ሲጀመር የማይሆን ነገር ነው የምታወራው። የማይመስል ነገር ነው እያወራች ያለችው። እኔ ምንም የማውቀው ነገር የለም። እንዴ ያዘንክ መስለ ጠጋ ብለህ እየሰረከኝ ሌባ አንተ ራስህ ነህ። ብርቄ እባክሽ ተረጋጊ። አዎ ተረጋጊ። ኒና አንቺን ግን ላወራሽ ፈልጋለሁ። ወይኔ ኒና በቃ አለቀልኝ። የመውጫ ትኬቴ ሊቆርጥልኝ ነው። ምንድነው? ቆይ ተይም በቃ ተበላው። ኪዩ ቆይ አንቺ ማኑ ጫለሽ? ሽንት ቤት ፈልጌ ነው። ምን ይላሰይሽ? እሺ ወይኔ ኒና በቃ አለቀልኝ። ለራሴ ተጠግቼ ምንም ሴትዮ ደግሞ ሌላ ሰው ላምጣ። አፈር ቢኒና ወይኔ ታይዞ በሽታ ያዘሽ እንደ ሽማግሌ እንደሚያራግመ እና ምንድነው የምትናገሪው? ያው ታውቆበት ታይዞ ነው የሚሆነው። ለአንተም ይመጡልሃል። ኧረ በእናትሽ በጣም ፈራሁ። በእናትሽ ይልቅ አንተ ብልጥ ከሆንክ ከኔ ጋር እንስማማ። እሺ ምንድነው? ይኸውልህ እኔ ልክ ነኝ። ከዛ ገንዘብ እሰጥሃለሁ። ከዛ በኋላ ሌላ ቦታ ሄደህ እንደ አዲስ ህይወት ጀምር። የምርሽ ነው? ታዲያ እስካሁን ለምን አልነገርሽኝ? ያው የምትስማማ ስላልመሰለኝ ነው። እንዴ ምን ሆነሽ ነው? አሁን ስለገንዘብ ብያለሁ እንዴ ማለት ነው? እሺ ፍታኝ። እንዴ ምን እያደረክ ነው? ትሰሚኛለሽ? እንደዚህ ነቀሽ ማሰብ ሁለተኛ እንዳታስቢ። ለገንዘብ ብዬ ወንድሜን አሳልፌ የምሰጥ ይመስልሻል? እና ካልተስማማክ ዝም በይ። ሁለተኛ ይህን ሀሳብ እንዳታስቢ። እኔ የምትይ ከሆነ ደግሞ ይህን ጨርቅ ተቀምጥብሻለሁ። ቆይ ለምንድን ነው ከቤት አልወጣም ያልሽው? ስለማልፈልግ። ፊትሽም ልክ አይደለም። ቆይ ምን ሆነሻል? የናሆም እናት መታ ነበር። ሰምቻለሁ። እና ከሰማ ለምን ትጠይቀኛለህ? አትናደጂ። ያው ከአንድ እናት የሚጠበቅ ነገር እኮ ነው ያደረገችው። ኧረ እውነትህን ነው? አዎ ያው ልጇ ስለታሰረችባት ተናዳ ነው። ለኔና ለሰኒ ግን የሚቆረቆር እናት የለንም አይደል? የት ገቡ የት ወጡ እንኳን የሚለን እናት የለንም። እንደዛ ለማለት አይደለም። ልክ ናችሁ። ልጇ ወጣ ስትቀር ራሱ የት ሄዳ ነው ብላ የምትፈልገን እናት የለንም። ራኪብ እባክሽ፣ እኔ እኮ እንደዛ ለማለት ፈልጌ አይደለም። ታውቃለህ ዛሬ ልክ እንደ ጽዮን እናት በኖረን ብዬ ተመኘው። ልክ ሰኒዬ ስትጠፋ የት ሄደች ብላ እንኳን የምፈልጋት እናት ቢኖረን ብዬ ተመኘው። እሺ በቃ ተረጋጊ። እንዴት ነው የምረጋጋው? እሷ እኮ እንደዚህ የሆነች ያለችው ላልወለደቻት ልጅ ነው አይደል? እናቴ ብትኖር ምን ታረግ ነበር? በቃ እሺ እንደዚህ አትሁኝ። እሺ አሁን ምን ፈልገህ ነው የመጣኸው? እኔማ ክሱን እንዳትጨርሰው። በዚህ ልክ ራስ ወዳድ አትሁኑ። እኔም ባታከብሩኝ ቢያንስ ለሰኒ አታስቡ? 2 ሳምንት ሙሉ እንኳን የት እንዳለች እኮ አናውቅም። ራኪብ እሱ እኮ ሳያሳስበን ቀርቶ አይደለም፣ ግን ደግሞ ይህ ጉዳይ ከጽዮን ጋር ምንም አያገናኘውም። ቅዱስ በዚህ ጉዳይ ልታወራኝ ከሆነ ለማናችሁም በሬ ክፍት አይደለም። አሁን ውጣ በቃ። እባክሽ ተረጋግተሽ አስቢ። ብቻዬን ተወኝ። እሺ እንደወደድሽ። ሁላችሁ ማስመሳዮች ናችሁ። እሺ አንዳችሁ እንኳን እህቴን አትወዷትም። አንዳችሁ አስመሳዮች።
ጠራኸኝ እንዴ? ቁጭ በይ። አይ ችግር የለውም አልደከመኝም፣ እዚህ ሆናለሁ። ኒና ቁጭ በይ። እሺ ለምንድን ነው ያመጣሻት? ማንን? አንቺ ልጅ ማንን አትበይኝ። ብርቄን ነው አይደለ? አዎ ብርቄን። እኔ እንጃ ኪራ ለምንድን ነው ያመጣት? ይኸውልህ እኔ እኮ በዛብህ እየቀጠቀጠ ሲያስቸግራት አሳዝናኝ ነው ያመጣኋት። ቆይ አንቺ በየሄድሽበት ጦሱን እንደ ጥላ ነው እንደሚከተልሽ? አረ ይሄ ጦስ አይደለም፣ በራሴ ተነሳሽነት በገዛ ፍቃዴ ነኝ ያደረኩት። ተነሳስቼ ትላለች እንዴ? ከምድር ላይ አንሳሽ። እሺ ኪራ ለትንሽ ቀን እኮ ነው ስራ እስከምታገኝ ብቻ። አረ ስራ ስርሽ ይበጠስ። ቆይ ሰው በገዛ ቤቱ ይቃጠላል፣ ሰላም ያጣል። አረ ተው ኪራዬ፣ እኔ እኮ አንድ ነገር ብሆንብህ እኮ ጦሱም ላንተ ነው፣ ዝም አትለኝም እኮ። ይኸውልሽ አሁን ሌላ ነገር አልፈልግም፣ የምታረጊውን አድርጊያት። እሺ ምን ላድርጋት? እኔ አላቅም፣ በቃ ከቤት አስወጪልኝ። ኪራ እኔን ብላ የምታውቀው አሁን እንዴት ብዬ ነው ከዚህ ቤት ውጪ የምላት? ቆይ እዚህ መሆኗን ቢሰሙ ዝም የሚሉኝ ይመስልሻል? እኔ ለማንም አልተናገርኩም፣ ዝም ምን ያልኩት እኮ አንቺ አስችሎሽ አፍሽን ዘግተሽ ልትቀመጪ እንዴ? ኪራ ይኸው ለአንተ እንኳን መቼ ለእናንተ መቼ አወራሁ? ይኸው ጸጥ ብዬ የለ እኔ አላቅልሽም፣ አያገባኝም። በቃ አሁን አስወጪልኝ። ኧረ ኪራ ግን ተው ግን፣ ጨከንክባት። ተው ግን ሴት ልጅ ትወልዳለህ እኮ። ተው ግን ተው ኪራ። ይኸውልሽ ዛሬ ትደርና ነገ እንነጋገራለን። ኪራዬ ደግ እኮ ነው የእውነት። እሺ አሁን ውጪልኝ ኪራዬ። ዞር በይ ወደዛ፣ ውጪልኝ። እሺ በቃ ችግር የለውም፣ ሌላ ጊዜም ቢሆን ታቅፈኛለህ። እሺ ይቻ አቃጥላ ልትደፋኝ ነው እንዴ? እንዴ በስመ አብ። ቆይ እኔ የምለው እኔ መተሽ ነው አንቺ መተሽ ነው እኔ ጋር? በጣም ታናድዳለህ። ለምንድን ነው ስልኬን የማታነሳው? ሜና ስልኬ ሳይለንት ነበረ። ታዲያ ስታየው ለምን አልደወልክም? ቆይ አይደለም፣ እንዴት ገባሽ እዚህ ቤት? ቁልፍህን እባክህ ሱቅ ረስተህ ነው የወጣኸው። አይ እምቡዬ፣ እርግጠኛ ነኝ ቁልፉን ስለረሳት ልታቀቢኝ ነው የመጣሽው አይደለ? የምር የዋነትሽን እኮ እንዴት እንደምከፍለው እኔ እኮ መጥቼ ወስደው ነበረ። እያናገርኩህ እኮ ነው። መቼ? ሱቅ አልመጣም፣ ስደውል አታነሳም። ቆይ ምን ሆነ ነው? ይኸውልሽ ሜላትዬ፣ ኒና ጋር እኮ ሂጅ እኮ ነው። የእሷን ስም አትጥራብኝ። እና የትርኩ ልበልሽ? ለምን አልመጣም ላልሽን ጥያቄ እኮ ነው ማብራሪያ እየሰጠሁሽ ያለሁት። በጣም ታሳፍራለህ፣ ወረተኛ ነህ። ቆይ ለምንድን ነው እንደዛ የምትይ? እኔን እንደ ሸንኮራ ከመጠጥከኝ በኋላ እሷ ጋር ሄደህ ተለጠፍክ አይደል? ይኸውልሽ ሜላት፣ እንደዚህ አይነት ንግግር ለሶስተኛ ጊዜ ስትነጋገሪኝ ነው። ቆይ ምን ማለት ነው ይሄ? ጭራሽ ምን አደረግኩሽ? ስደውል ካላነሳ፣ ሱቅ ካልመጣ፣ ካልፈለግክኝ አስክሬኔ ላይ መረማመድ እኮ ነው የቀረ። ኧረ እባክሽ በስመ አብ። የምን ሬሳ ነው የምታወሪው? እኔ ሜላት አይደለሁም፣ እሰራልሃለሁ። እሺ አሁን ለምኑም ይኸውልሽ ሱቅ ሄደን እናወራለን። እንሂድ። ቅዱስ ስለሚመጣ ነው አይደል እንውጣ የምትለው? አዎ ስለሚመጣ ነው። እንደውም አልወጣም። ምን ማለት ነው ደግሞ ይሄ? እየጎተትክ ታስወጣኝ እንደሆነ አይሃለሁ፣ አልወጣም። ቆይ አንቺ ልጅ ምን እየሆንሽ ነው እንዴ? የሆነ ነገርሽ ተቀይሯል። በሰላም ነው አይደል? ወንበር ላምጣልሽ? አይ ግድ የለም እዚሁ ሆኜ እበላለሁ እናቴ፣ እዚሁ ሆኜ እበላለሁ። ወይ እርቦሽ ነበር አይደል? አዎ እንደው ኒና እመጣልሻለሁ ብላኝ ረስታ ነው መሰለኝ። በጣም ርቦኛል። እና ለምን አልጠየቅሽኝም ነበር? ሰጥሽ ነበር እኮ። እንዴ ቤት አይደል? በሰው ቤት እንዴት ነው ርቦኛል ብዬ የምጠይቃለሁ? ደግሞ ለምግብ ምን ችግር አለው? እናቴ አንቺ ትጠይቂ ይሆናል እንጂ እኔ እንኳን አልጠይቅም። እሺ ቢጨምርልሻለሁ። ይበቃኛል፣ ይበቃኛል። ጨርስ ይሄንን እናቴ። በሰላም ነው የጠራኸኝ? አዎ። ምን ነው የሰማኸው ነገር አለ? እንደዛ እንኳን አይደለም። ገባኝ። ለምን እንደጠራኸኝ ገባኝ። ተረጋግታችሁ እንድታወሩ። እንዴት ዋላችሁ? ደህና እግዚአብሔር ይመስገን። ምን ነው በሰላም ነው ሰው የላክብኝ? አዎ እኔ ላወራ ስል አላወራም ስላልከኝ ነው እሱም መላኬ። አሁን እናንተ ትልልቅ ሰዎች ናቸው፣ እምትሸመግሉ እንጂ እምትሸመገሉ አይደላችሁ። እና አሁን ምን በደለኝ ሊል ነው? እንዴ እስኪ ተረጋጋ። እኔ ብበድል ብትበድለኝ
ለብቻ አወራሃለሁ እንጂ እንዴት ሽማግሌ ልክብሃለሁ? እና እኔ ምን አደረኩ? እኔ ሂጂ ብዬ እንደላኳት ብርቄ ሄደች ብሎ እኔ ላይ እንዲህ መሆን ተገቢ ነው? እና አንተ ካልሆንክ ማን ሊያማራትና ቤቷን ለቃ እንድትሄድ ያደርጋታል? ተስማሙ እንጂ እስኪ ቀስ ብላችሁ አውሩ። አልገባህም እኮ አሰግድ። እንደዚያ ደብድቦ አስጥቷት አሁን ደግሞ ምንም እንዳልተፈጠረ ሽማግሌ ሲልክ እኮ ገርሞኝ ነው። ኧረ ጎበዝ፣ እንዴት ነው ነገሩ? እንዲህ ቦታ እኮ ተቀያየርን እንዴ! ከመቼ ጀምሮ ነው እንደዚህ ተቆርቋሪ ሆነው? እሱ ነገርኩ እኮ ብርቄን ካንተ ባለማዳኔ የእግር እሳት ሆኖ ይለበልበኛል፣ ይጸጽተኛልም። እንዴ እኔን አቆማችሁ ልትጣሉ ነው እንዴ? እና ንግግሩን እየሰማሁ አይደል እንዴ? ይኸውልህ አሰግድ፣ እኔ አንተ ንቄ አይደለም፣ ግን ደግሞ ከሱ ጋር ማውራት ምንም አይነት መፍትሄ አይኖረውም። እንዴ ጭራሽ ሽማግሌ ረግጦ ይላል። አንተ ሽንታም፣ ቆይ እንገናኛለን። እስኪ አንተ እንኳን ነገር አብርድ። እንዴ በገዛ ሚስቴ እላዬ ላይ ፈነዳል እንዴ? አፈነዳለሁ። ስፒዶ አብሽኑ ኮሌጅ ቋንቺ ምንሽ ነው? ይቺ ልጅ ጭራሽ ተሳስተ አፏን እንዳትፈታት ነው አልኩ። ዋኩ ውስጥ ጠጣብን ነበር፣ ለዛ ነው የሚሆነው። እና ይቺ ነቀዝ አመንከት? ቆይ ግን አንተ የጠፍተህ ነው? አሎ እባክሽ ቤት ምናምን ደግሼ ነበር። እና አስጠፋ እኮ ግራ ገባኝ። በሰላም ነው? እባክሽ ያቺ ኪራና ኒና ቤት ከቻሳ ብለዋል። ኪራ መጣ? የታባ አንቺ አፍሽን ዝጊ። እና ምን አዲስ? የሆነች ፋውል ሰርቻለሁ እባክሽ። ምን? የሆነች አዲስ ገቢ እዛ ጋር ከልሜ ዝም ብዬ ጃስ አልኳት። ከዛ እነ ኪራ ቤት ምናምን እዛ ፍጥጥ ግጥጥ አልተባባልን፣ አልተገናኘንም መሰልሽ? ምን? እና ምን አለ? እኔማ በቃ ቀወጥኩት። እንዴ ተመሳስዬብሽ ነው እንጂ አይደለም ምናምን ብዬ በቃ ስግጥ አልኩ። ከዚያው አሳመንኳቸው እንደዛ ብዬ። አሁን ምንም ማድረግ አትችልም። አርፈ ወደ ድሮ ህይወት ተመለስ። ለምን ዝም አትይም? ለምን እባክህ ታውራ። እስኪ አውሪ በእናትሽ። ተንጨረጨርክ አይደለ? የታባክ አንቺ አፍሽን ዝጊ። ዛሬ ምንም ብትለኝ ምንም አይመስለኝም፣ ምክንያቱም የደስታዬ ቀን ነው። አምሽም አይደለ? አትሽን አመቂ ግዳብቺ ይገልሻል። ስፒድ ልቀቃት። ገላታለሁ። ልቀቀኝ። ስፒድ ጆኮ ልቀቀኝ። ስፒድ ልቀቃት። አማኝ ማለት አለ። ልቀቃት። ስፒድ ገላታለሁ። ስፒድ ልቀቃት እያልኩ ነው። ጆኮ ለዚህ ለማትረባው ነው ብለህ እኔን ስፒድ ገበተርከኝ። ታዲያ ምን ማድረግ ይችላል? ለዚህ ለማትረባ ቀሽም እኔን ገበተርከኝ። ስትገላት እያየሁ ዝም ማለት ነበር። አብሽር ጥሩ አይነሽ ይመችሽ። ስፒድ ቶይድ አሁንም አብቅቶለታል። አንቺ ዝም በይ። ወይ በሩን ቆልፈሽ ቁልፉን በመስኮት በኩል ረወርሽው። እንዴት ነው እኔን በር ከፍተን የምንወጣው? ቅዱስን እንጠብቃለን። ቅዱስ ሲመጣ ውልቅ እንላለን። ቆይ አንቺ ልጅ አላማሽ እኔን ከዚህ ቤት መባረር ነው እንዴ? ይኸው እንደው መጣልሽ። እሺ እባክሽ፣ እዚህ ምን ትሰሪያለሽ? እናቴ ጠርቶኝ። ቅዱስ ምትን ያልጠራዋትም አውቃ ነው። ዝም በለው ቅዱሴ፣ ራሱን የጠረኝ። ቅዱስ ወጥቷል፣ ነይ ፊልም እንይ ብሎኝ ነው። የእግሬ መውጣት እየጠበቅ እንደዚህ ማድረግ ጀመርካ? አረ የምር ቅዱሴ፣ የምርን ያልጠራዋትም የምር እሷ እየቀለለች ነው፣ አውቃ ነው። ኧረ አታቷሽ፣ ትልቅ ሰው ነህ። ትልቅ ሰው ቢሆንማ ከአንቺ ጋር አይውልም ነበር። ማለትማ ሕፃን ልጅ ነሽ እያለሽ እኮ ነው። ዝም በል አንተ አታራግም። አሁን እሺ፣ በሰላም ውጡልኝ። እሺ ቻው። ውጣ አንተ። ቅዱሴ ግን እመለሳለሁ አይደል? ይኸውልህ ቅዱሴ፣ ብቻ ስመለስ አትገባም አትበለኝ እንጂ እሄዳለሁ። ሰው በገዛ ቤቱ እንደዚህ ሰላሙን ያጣል?
እሺ አሁን አንቺ ተረጋጊ። እንዴት እንደሆንኩ ስላላያቸው ነው። ይገባኛል። አሁን ግን አባይ ደውል ሰላም ይሆናሉ። እሺ አታስቢ። እኔ እኮ የማደርገው ነገር ግራ ሲገባኝ ነው የደወልኩልሽ። እንኳን ደወልሽልኝ። ይኸውልሽ ምንም ነገር አታስቢ፣ ሁሉም ነገር ይስተካከላል። አንቺ መረጋጋት አለብሽ። ታውቂያለሽ አምሻል አይደል? እሺ እና ምን አሏችሁ? ምንም አላሉ፣ ግን በዋስና ስወጣት ምናምን ነገር ስንል አሁን አይቻልም አሉ። እና እዛው ልታድር ነው? እንደዛ ነው ነገሩ። ወይ ካልሆነ ማሚ ጋር እንሂድ እንዴ? አይሆንም እናቴ፣ አሁን እረፍት ማድረግ አለብሽ። እሺ በቃ ተነሽ ግቢ። ኒናዬ ኪራ ምን አለሽ? ምንም አላለም፣ ምንም አይልም ብዬሽ ነበርኩ እኮ። እዚህ እንድኖር ፈቀደልኝ? አዎ፣ ግን ፈቅዶልሽ አይደለም፣ ሁሌ እንድትኖሪም አይደለም። ያው ለጊዜው ስራ እስክታገኝ ብቻ ነው። ያው እሱማ ገባኝ። አዎ፣ እንደዚህ ስንተማመን ጥሩ ነው። እሺ እኔ የምልሽ ግን ብርቄ፣ ቅድም ያ ልጁ እሱ ነበር እንዴ እቃሽን የቀማሽ? እንዴ? አዎ። እናንተ አፋፌን ስትሉኝ እንደው ዝም አልኩ እንጂ አውቀዋለሁ፣ ራሱ ነው። እሺ በቃ ለማንኛውም ምን ያስመልስልሻለሁ? እሺ እስቲ ሙች በይ። ሙች? እሰይ እናቴ፣ እንደው አንቺ እንደው ካስመለሽልኝ ነው ይሁን ያችን ነገር ነው መጋብዝሽ። ብርቄ ደግሞ እዚህ እኮ እንደዛ የሚባል ነገር የለም። እንዴ ምን ሆነሽ ነው? እኔ እኮ እዛ ፌስታል ውስጥ አድርጌ እኮ ነው የመጣሁትኝ። ኧረ አንቺ ጉደኛ ነሽ፣ ይዘሽው መጣሽ ከዛ ድረስ። እና ታዲያ እንደዛ ያሳበደኝ ምን ሆነና? የእሱ መጥፋት አይደል እንዴ? ለሁሉም በቃ ይኸውልሽ ብርቄ አስመልስልሻለሁ። እሺ እናቴ፣ እናቴ ነኝ እስቲ። እሰይ እናቴ፣ ብርቄ በሉ በቃ አመጣለሁ። ለማንኛውም አታስቢ። እሺ እናቴ። እሰይ በቃ እድሜ ይስጥሽ እናቴ። እኔማ ተጨነቄ ነበር። እሰይ እንዴ ኪራዬ ደወለ እኮ። ሄሎ ኪራዬ፣ እንዴት ነህ? ደህና ነኝ። ምን ነው ድምጽ ልክ አይደለም? ምን ነው ተናደሃል እንዴ? የበዛብህን ባለቤት ነው እንዴ? እና ስለሷ ማን ነገረ? ምን ነው ማ ብርቄ? እንዴ ለምን? እሺ በቃ ቻው። ምንድነው? ምን ተፈጥሮ ነው? ብርቄኛ ቤት ናት። የት ቤት? አዲስ አበባ ነዋ። እንዴት እዛ ልትሄድ ቻለች? ኒና ይዛት ሄዳ። ምን? ለምንድን ነው ይዛት ሄደችው? አላቅም። እቺ ጦሰኛ የሆነች ልጅ። ሲጀመር የዛን ቀን ስሸኛት እየዞረች ሰው ስትፈልግ መጠርጠር ነበረብኝ። እሺ አሁን ቆይ ምንድነው ማረጋው? እኔ እንጃ። እኔ አላውቅም ጽናት። ትሰማኛለህ? ልብሷን አምጣሽ። ሲጀመር አንቺ ምን ይመለከትሻል ነው? ሲቀጥል ደግሞ አንቺ ምንም አያገባሽም። ያገባሻል? ኧረ እባክህ ከዚህ በኋላ የምፈራክ እንዳይመስልሽ። ኧረ እባክሽ ይቺ ጥጋብ ከየት ነው ያመጣሻት? ልቀቀኝ ወደዛ። ባለቅሽ። ይኸውልህ ከዚህ በኋላ አልፈራም። እሺ ኪራይ እያለልኝ። የአንቺ አፍሽን ዝጊ። እሺ ያው ልቀቀኝ። ደግሞ እሱን አብረን የምናየው ይሆናል። ይኸውልሽ ምላስሽን ነው ቆርጬ የማስቀምጥልሽ። ይሄን ደግሞ በደንብ አድርገሽ ታውቂኛለሽ። እሰይ ልቀቀኝ። አሁን አሳመንከኝ። ልቀቀኝ። አሳመንከኝ። ባለቅሽ። ልቀቀኝ። ምን ሆናችሁ ነው? አይ ምንም ናፍቃኝ እኮ በእናትህ ሰሞኑን በቃ ከደዛ ኒና ከሱ ጋር እንኳን አትስማሚም? ምርጥዬ እሷ እኮ ይኸውልህ ከማንም ሰው ጋር እኮ ነው የማትስማማው። ከማንም ሰው ጋር። አይ ኒና፣ ለማንኛውም እኔ በቤተሰብ ማጣል ቃል በሉ። አብሽራ አባል ቢስ ነው። እሺ ልቀቀኝ። ባላት እኮ ነው ደስ የሚለኝ። ሰማታለሁ መታጓስቲ ሰማ አንድ ጊዜ ውጭ እናወራ እንጂ ምንድን ነው እንጂ ኖራ እንደመጣ ምን ፈለጋችሁ? እንዴት ነሽ ራኬብ? ወዴት ነው? ይኸውልሽ ራኬብ እዚህ አመጣጣችን አሁን ስለ ጽዮን ጉዳይ አንዳንድ ስለ ጽዮን ምንም የሚቀየር ነገር የለም።
ቅዱስ አልነገራችሁ? አይደለም እኮ ልክ ነሽ እኮ ራኬብ። ግን ደግሞ ይኸውልሽ ልጅቷ ምንም የምታውቀው ነገር ገብቶሻል? ሲጀመር አንተ የት ነበር? ትላንትና አይደል እንዴ መጣኸው? ሰኒ መጥፋቷን እንኳን ሰምተህ ልጠይቀኝ አልመጣህም አይደል? ይኸውልሽ እኔን አዳምጪ። እኔ ለጽዮን ወግኝ ወይም ደግሞ እህትሽን እንትን እያልኩኝ አይደለም። ግን ደግሞ በተሳሳተ ነገር ነው ጊዜሽን እያጠፋሽ ያለሽ። ለምንድን ነው የማትሰሚው እንዴ? ሰኒ እኮ እኔን ጓደኛዬ ነች አይደል እንዴ? እሱም ፖሊሶች ይድረሱበት። እሺ ቢያንስ ክስሽን አንሺ። ከዚህ በላይ ማውራት አልፈልግም። እንዴ ቆይ ራኬብ መሶበ ወርቅ የምትመስል ልጅ አይታታል? ናማ እኔ ነኝ እንጂ ማሳዝነው አንተን ተከትዬ መምጣቴ እንዲህ ለመዋረድ። በቃ እንዴ ነው ምን ማራጫት? ማን ተዋርዶ ማን ይቀራል? ቀመስክልኛ እሱ አይደለም። በቃ አንተ ፍታ አንተ